አባት ካለ ሩጥ ጀንበር ካለ ምንድን ነው የሚባለው? ቅምጥሌ እንግዲህ ለጋሽ የጻፈችው ጽሑፍ አለ። ብቻ የዛሬው ንግግር እንግዲህ ሁላችሁም በደንብ ተረድታችኋል ብዬ አስባለሁ። ብሩኬ ዛሬ አልተገኘም። እውነት ለመናገር የለመዳችሁ ሰው ሲጠፋ የሚደብር ነገር አለው። ቅምጥሌን ከነሱ መሀል ስላላየው ደብሮኛል። ግን ደግሞ እንግዲህ በሱ ትክ ደግሞ ጋሽዬና ሀብ እንደምታያቸው ዛሬ መጣው እጅግ በጣም ደስ የሚል ጊዜን አሳለፉት። እጅግ በጣም ደስ የሚሉ ነገር ደግሞ ምንድን ነው እንደምታውቁት እንግዲህ ሀብም መለኛውም ሙሽዬም ለቅምጥሌ ስፍስፍ ነው የሚሉላት፣ ጋሽዬም ደግሞ ለብሩኬ ብቻ ሁላቸውም እንደምታያቸው ፍቅር ናቸው ማለት ነው። እና ሀብም እንግዲህ ቅምጥሌ ጋር ነው የቆመው ማለት አንቺን አይወድሽም፣ አያፈቅርሽም። የሚያፈቅረው የሚወደው ቅምጥሌ ነው። ስለዚህ ከእሷ ጋር ነው የሚሆን የሚፈልገው። ከእሱ ጋር እንኳን አብረሽ ብትኖሪ ህይወትሽ ደስ የሚል አይሆንም፣ ደባሪ ነው የሚሆነው እያለ ነበር። እና እውነት ለመናገር ከማትወዱት ሰው ጋር መኖር ማለት እናንተ እየወደዳችሁት ከማይወዳችሁ ሰው ጋር መኖር ስቃይ ነው። እናንተ የምታደርጉለትን ሁሉ አይታየውም። ምንም በቃ ስለማያፈቅራችሁ ምን ነው አይታየው። የሚያፈቅራችሁ ሰው ግን ምንም አድርጉለት፣ ሁኑለት፣ አትሆኑለትም የእናንተ ነገር ሁሉ ነገር ይመቸዋል፣ ሁሉ ነገር ደስ ነው የሚለው ምናምን ነገር ማለት ነው። እና እንደዚህ ሰውን አስጨናንቆ ምናምን የኔ ነው ብሎ አስገድዶ የራስ ማድረግ ትንሽ የሚከብድ ነገር አለው። እንዲሁም ደግሞ እኔ እኮ ባለጌ ሴት አይደለሁም ያን ያክለን የሱን አስገድጃ ወይ ደግሞ ሳይፈልግ የሆነ ነገር ማድረግ እያለች ነበር። እና ጋሽዬ ደግሞ ይመቸው ታራዳ እግዚአብሔርን ምን አሉ? ያው ወንድ ልጅ ነው ይሳሳታል፣ እንዲሁም ደግሞ ሁሉ ሰው ወዳጅ አይደለም ብለዋል። ወንድ ልጅ ነው ይሳሳታል፣ እውነት ነው። ያው ሴቶች በተፈጥሮ ስንፈጠር ብቻ ብዙ ነገራችን በጣም አስተዋይ ነን። እውነቱን ያው ሶሪ ነገር ስላችሁ ግን ለሆነ ስሜትም ቅርብ አይደለንም ማለት ያው የኛ ታውቃላችሁና ወንዶች ደግሞ ለዛ ነገር ብዙ ሰዎች ከሚሉት ነው እንግዲህ እየነገርኳቸው ያለት እና ስለዚህ ማንም ይሳሳታል። ነገር ግን ይህ ነገር ስራ ነው። የምር የተጣሉ የመሰላችሁ ታረቁ፣ በዓሉ እየደረሰ ነው እያላችሁ ያላችሁ እና ሲጀመር ቡታጅራ ሄዱት ይህን ስራ ለመስራት በዛውም ደግሞ ባህልን ለማዋል ስለሆነ ምንም እንዳታስፉ አበሉ። ጋሽ እያሰማችሁ እንዴ? አንቺን ከባልሽ ማንም ሊለይሽ አይችልም ሲል ባለፈው መለኛውም ፍርጥ አደረገው። ሀብም የሆነ ጊዜ ያወሩቷል። በመሀል ላይም እኮ ጨረቃዎቼ አንዳንዴ ይናገራሉ ታውቃላችሁ አይደል? ስለዚህ ቅምጥሌና ቡራን ምንም ሊለያቸው የሚችል ነገር የለም። አንዳንዴ ትሳሳታላችሁ ካሜራ መኖሩ ምናምን። ያው ብዙ ጊዜ ምናልባት ከሚያወሯቸው ነገሮች እኮ ራሱ እየቆረጡ ያወጣሉ ኤዲት እያደረጉ ምናምን፣ ግን ሁሉን ነገር ኤዲት አድርጋችሁ አትችሉትም። እና ለዛ ነው ቅምጥሌ የኔ ቆንጆ ምንም ካለ ማልቀስ እንደዚህ ደግሞ ዛሬ ብስማ በጣም ምር ብሎብሻል። በነገሮች ላይ እንደዚህ ቀሚስ ደግሞ በጣም ነው የሚያምርብሽና ብቻ ደስ የምትሄድም ቡሽቡሽ ያልች ልጅ ሆነች ነው ደግሞ ዛሬ የመጣሽው። እና የሆነ አነጋገሯ ምናምን መግቢያ ስትሰራ ራሱ እኮ በቃ ምንም ነው ዝልፍ ማትለው፣ ምንም ነው ማተሳሳተው፣ ምንም ነው በቃ የሆነ እንድንደናበር ማታደርገን። እና ከዚህ በኋላ ደግሞ እንዳያችሁት መለኛው ማን ነው ሀብ በነገራችሁ በጣም ነው የምወደው፣ በጣም ነው የማከብረው። ለምን እንደሆነ አላውቅም። የሆነ የእናቴ ልጅ መስሎ ይታኛል አንዳንዴ። መቤቴን ነው የምላችሁ አላውቅም። የሆነ በቃ ደስ የሚል ልጅ ነው። እና በተለይ እኔ በቃ በህይወቴ አማች አማት ምናምን የሚባሉ ሰዎች እና ዋርሳ አይት ምራት ምናምን የሚባባሉ ሰዎች ሲዋደዱ ሳይ ደግሞ እጅግ በጣም ደስ የሚለኝ እና ብቻ ያው እኔ እንደዚህ ልወደው ላከብረው የቻልኩት ደግሞ በቅምጥሌ ነው። ምክንያቱም ብሩኬን መውደድ ማክበር ግዴታው ነው ወንድሙ ስለሆነ። ግን ለቅምጥሌ በሚያደርገው ነገር በጣም ነው የምወደው፣ በጣም ነው የማከብረው። በዛ ላይም ደግሞ ታውቃላችሁ ከሚስቱ ጋር እንግዲህ ናንዬ ጋር ደግሞ ፍቅር ነው እና ብቻ ይመቻችሁ ለማለት ነው። በተረፈ እንግዲህ ያለውን ነገር ምንም ነገር እውነቱን ነገር ይዤው ስመጣ ትዋረጃለች ብሏታል ሀብ። ያው መዋረዱን እኮ ቀድማ ተዋረደች። እርግዝና በአንድ ቀን እየጨመረ የሚያደርግ መስሏት በአንዳንድ ቀን ስትመጣ እየጨመረችብን ትመጣለች። ቢያንስ እናቷ ወልዳን ያሳደገቻት ማነው አርግዛን የወለደቻት እናቷን ብጠይቅ ወይ ጎረቤት ምናምን አይታታቅም ነው የሚያረግዙ ሰዎች ወይ ደግሞ እኛ የምንከታተላቸው ሰዎች የለን። እኔ እኮ አንዳንዴ ይገርመኛል። ብዙዎች እኮ አርግዘው ነው ወልደው ምናምን ስደትም የመጡ ምናምን ሲያው ስደቱ ነው ብዙዎቻችን ስለምናያችሁ ብዬ ነው። ምናልባት እኮ ኢትዮጵያ ላይ ቢኖር በጣም ብዙ የሚያጨናንቀን ነገር አለ ምናምን በዛ ተፍተፍ ስትሉ እንደዚህ አይነት ነገር ትዝ ላይላችሁ ይችላል። ሶሻል ሚዲያም ላትጠቀሙ ትችላላችሁ። እውነት ለመናገር እኔ ራሱ ለ2 ሳምንት ምናምን ሄጄ ማለት ለእረፍት ትዝም አላለኝ ስልኬ ራሱ የሆነ በቃ በክንክን ነው የምትሉት ምላችሁ ጊዜው እንዴት እንደሚሮጥና ስለዚህ ብቻ ጋሽዬም አባት ካላችሁ እኔ እንጃ አባት ማለት ብዙ ነገር ነው። ላለቅስ ነው ወይ? እውነቴን ነው። አባት ሲኖራችሁ አንገታችሁን ቀና አድርጋችሁ ነው የምትሄዱት። ማንም ቀና ብሎ ያችሁ ምናምን። እኔ አባት አለኝ እግዚአብሔር ይመስገን፣ ግን ስለማይ ነው አባት ከሌላቸው ልጆች ጋር ምናምን ጎረቤት፣ የሰፈር ሰው፣ የሀገር ሰው ሁሉ ነው ባገኘው አጋጣሚ
ወይ የሆነ ነገር ተንኮል ሲሰራባቸው ሲገርፋቸው ታያላችሁ። እና አባት ሲኖራችሁ ግን አባታችሁ እንኳን ተቆጪ ወይ ሰው ጋር ተጣይም ባይሆንም በቃ ስሙ ብቻ ግርማ ሞገስ ነው። እና አባቶች ረዥም ዕድሜ ከጤና ጋር ይስጣችሁ። ያው ሁሉም ሰው እውነት ለመናገር ወደማይቀረው ዓለም መሄዱ አይቀርም። አባት የሌላችሁም ስላላችሁ ማለት ነው። ሁሉም ሰው እድሜው ሲደርስ ይሄዳል። ሁላችንም እኔም እሄዳለሁ ነገ። ሁላችንም ወደ ፈጣሪያችን መቅረባችን መሄዳችን አይቀርም። ግን እስከዛን ጊዜ ግን በቻላችሁት አቅም እናታችሁን አባታችሁን አስደስቱ። በተቻለን በቃ ካለና ካፍላቸው ደስ የሚላቸውን ነገር እናድርግ። ያው እናት አባት በቅጡ እንኳን ካወራናቸው ራሱ እሱ ነገር ለነሱ ደስታ ነው። ያንን ማደግ እንቻል እና ጋሽዬ ምናልባት እኮ ይህን ስራ ላለመቀላቀል ይፈልግ ነበር። ግን ያው ቅምጥሌንም እንዳይከፋ ስለሚፈልግ አብርሽ ጋር የሆነ ነገር ና ሄድ ሲባል የሚሄደው ልጆቹ ላለማስከፋት ስለሚፈልግ ነው እንጂ በነገራችሁ ላይ ጋሽዬ እንደዚህ አይነት ድራማ ውስጥ መግባት ነው የሚፈልጉ ሰዎች ነው አይደለም። ትልቅ ሰዎች እንደዚህ አይነት ነገር አይገቡም፣ ግን ልጃቸውን ላለማስከፋት ሲሉ ይገባሉ። እና ጋሽዬ ደግሞ በጣም አራዳ ናቸው። በስመ አብ በቀደም ታይታችኋል። ቤትን በስነ ስርዓት ከሰሩት ወጀብ ቢመጣ ምን ቢመጣ አይወድቅም። ስለዚህ ፍቅራችሁንም ደርበብ አድርጉት እያሉ ነበር። ማለት ፍቅርን ጠበቅ ካደረጋችሁት ማንም ወጥቶ ወደዚህ ወደዛ ቢያደርጉ አይንቀሳቀስም። እና እንግዲህ ቡራም ቅምጥሌም ከዚህ ምክር ትወስዳላችሁ ብዬ አስባለሁ። ሴትዮም ደግሞ ምንም አንተ እኔ እኮ ነገ ልጅ እናት ልሆን ነው አንተም ደግሞ አጎት ልትሆን ነው አላለች። ደፋር አንዴ ቅምጥሌ ነች ወልዳ የልጅ አባት የምታደርገው። ባለፈውም በአንድ ላይ አጋብቷቸው ሂዶ ቀለበቱን ምኑን አድርጎ የመጣ እሱ ነው ሲጀመር ሀብ ማለት ነው። ገባሽ? በእሷ በቅምጥሌ በኩል ነው ምንድነው አጎት ነው የሚፈልገው ማለት ነው። ስለዚህ ተይኝ እና አባቴ ናፍቀኝ፣ ጋሽዬን ሳይሳይ ናፍቀኛል። ብቻ ይሁን አባትና እሷ የሚናፍቀኝ ነገር አለና ወይኔ ረስቸው። ቤተሰብ የኔ ውዶች የኔ ፍቅሮች በጣም ደህና ነኝ። ትናንት ታሜ ብያቸው አስደንግጫቸዋለሁ እና ጠዋትን ቪዲዮ አልሰራሁት። በቃ በጠዋት የመኖሪያ ፍቃድ ለማሳደስ ሆስፒታል ትሄዳላችኋል። እንደዛ ሂጄ ነበር ምናምን። ከዛ የወር መጨረሻ ነው የቤት አስቤዛ ሄድን። ከዛ ተመለስን። ከዛ ደግሞ ውጭ ላይ ምን ሄዳታለች አይደል ሰው ውጭ ላይ ነበር ምናምን። እግዚአብሔር ይመስገን በዛ መልኩ አልፏል። ተኝቼ ስነሳ አልፎኛል፣ ድኛለሁ። እና ኮሜንት አይቻለሁ። በውስጥም ቲክታክ ላይ የጻፋችሁልኝ አላችሁ እህቶቼ እና በጣም ወዳችኋለሁ። በጣም ነው የማከብራችሁ። ኑሩልኝ። እጅግ በጣም ወዳችሁ መቤቴን በቃ ኑሩልኝ። እኔ ምንም ልላችሁ አልችልም። በተረፈ ቅምጥሌ ለጋሽዬ ምን እንደጻፈች ላንብብላችሁ። ድምፁ የሚያስተጋባባችሁ ከሆነ ልጅቱ ልትተኛ ስለሆነ ልጅቱ አጠገቡኛ እያወራሁ አይደለም። እንትን ነኝ ሽንት ቤት ውስጥ ዘግቼው ነው። የሽንት ቤቱ ያስተጋባል፣ ሻወር ቤቱ ማለት ነው። ድምፁ እንትን ይላልና ለዛ ነው። እሺ አሁን የቅምጥሌን ለጋሽዬ ያነበበችውን ላንብብላችሁና የጻፈችለትን ከዛ በኋላ ቻው እንባባላለን ማለት ነው። ጋሽዬ የኔ ወድ አባት፣ አንተ ከጎኔ ባትኖር ምን ሆን ነበር? የኔ መካሪ፣ የኔ አጽናኝ፣ አንተ አባቴ ብቻ ሳትሆን ጓደኛዬም ነህ። የኔ አስተዋይ አባት፣ እኔ አንተን ተረድቻለሁ። ከኔ በላይ ሁሉንም ነገር እንዳስደነገጠ ካውቃለሁ። ግን እኔንም ተረዳኝ። ምን መወሰን እንዳለብኝ ራሱ አላውቅም። ልቤ ተሰብሯል። የሚወዱትን ሰው መለየት ቀላል አይደለም። አምላኬ ሆይ እውነቱን አንተ ታውቃለህና ልቤን ጠግንልኝ፣ ፈተናዬን አቅልልልኝ፣ ሁሉንም መቋቋም የምችልበትን አቅም እንድሰጠኝ ለእኔም ለብሩኬም ጸልዩልን። እኔ ከብዶኛል። ቤተሰቦች እወዳችኋለሁ። መልካም ጊዜ ሆንላችሁ ብላለች እና የፍቅር እንዲሁም በዋ መጧልና ስለ ጋሽዬ ያው እውነት ነው ማለት እንደዚህ በተለይ አባቶችን ቀረብ ስትሏቸው ምናምን በስማ በጣም ብዙ ጊዜ የሚዘመረው ምናምን ምን ወደው ወይ ደግሞ የምናቀርበው እናታችን ስለሆነ ነው እንጂ አባቶች ራሱን ስፍስፍ አንጀት ናቸው ብታዩ ማለት ነው። እና ለጋሽዬ የተገለጸው ግልጽ እንግዲህ እንደዚህ ነው። እና ቅምጥሌ የኔ ቆንጆ ወዳችኋለሁ ምናምን ደህናውን የሚባል ነገር የለም። የትምንቅንቅ የለም። ሚዲያው እኮ ጥፍት ጭልምልም ነው የሚለው አንቺ ከሌለሽ እና ነገሮቹን ደግሞ እንደምታስተካከያቸው በደንብ አልጠራጠርም። ጸልዩልኝ ያልሽው ነገር እቀበላለሁ። ምንም ነገር ቢሆን እንደዚህ በስራ መሀል ሆኖም የሆነ መወዛገብ ሊመጣ ይችላል እና ሁላችሁም በጸሎት በዱዓችሁ አስቧቸው። በእንደዚህ አይነት ስራ መሀል አንዳንዴ ከበድ የሚል ነገር ሊኖር ይችላል ምናምን ነገር ብዬ ስለማስብ ማለት ነው። በተረፈ ግን ያው ጋሽዬ አንዳንዴ አባቶች ትናንትም ተናግሬያለሁ፣ ቀድመው አማቻቸውም ሆነ ምራታቸውን ቢወዱ ብቻ ቀድመው የሚቆጡት የወለዳቸውን ልጆች ነው እና ስለዚህ ጋሽዬ ምናልባት አንዳንዴ ነገሮችን ከበድ ሊያደርግብሽም ይችላል ስለሚወድሽ። ብሩኬን አይወደውም ማለት አይደለም፣ ግን የሆነ ትንሽ ልዩነትም ስለሚኖር ለዛ ነው ብዬ አስባለሁኝ። እና
ነገሮች በደንብ ተስተካክለው ጋሽዬ እንግዲህ የራሱን ውሳኔ ወስኖ ሀብም እንደዛው ብቻ ነገሮቹ ድራማው ሲጀመር እያለቀ ነው። ወደ መጨረሻው ስለመጣ ነው በዚህ መልኩ የመጡት። ስለዚህ ቢቀር ምናልባት ከነገ በኋላ ወይ 3 ቀን ወይ 4 ቀን ነው ቪዲዮ ቢለቀቅ። ያው ሀብም እዚህ ጋር ስለመጣ ቤት ይመጣል ብዬ አስባለሁ። በቃ ትንሽ ቀን ነው የሚቀረው ማለት ነው። ብቻ ሳምንት ራሱ አይሞላም ነገሮቹ አልቀው በፍቅር ፋፍሽ ብሎ ይመጣሉና አትጨናነቁ። የምር አልተጣሉም። ስራ ነው ነገሩ ሁሉ። ያው አንዳንዶቻችሁ ይገባችኋል ነገሩ፣ አንዳንዶቻችሁ ግን ብላችሁ ለማወዛገብ ነው። አንዳንዶቻችሁ ደግሞ የምር እያለቀሳችሁ ያላችሁ ምንድን ነው ነገሩ የምር አይታረቁም እንዲ ያላችሁ እና እንደውም አንዳንዴ እንደዚህ አይነት ስራ መስራታቸው የምር ባልና ሚስት እንደሆኑ የሚያሳውቀን ብዙ አይነት ፓርት አለ ብዬ አስባለሁ። የምታዩ ከሆነ በደንብ አድርጋችሁ ቪዲዮ የምታዳምጡ ከሆነ ማለት ነው። እና ጋሽዬም እንግዲህ ልጆትን ቆንጠጥ ያድርጉ ሁለታቸውም ማለት ነው። እና ሀብም ደግሞ እንደዛው እህትና ወንድምን የሚባለው ብቻ ግን ፏፈሽ በሉልኝ። ምንም የሚያስደብር ነገር የለውም። ቅምጥልን በዚህ መልኩ ስለመጣች በጣም ደስ ብሎኛል። ምክንያቱም ከለቅሶ ጽድት ያለ እንደዚህ አይነት ቆፍጠን ስትል በእንደዚህ አይነት መልኩ ስትመጣ እንዲሁም ደግሞ መግቢያም ደግሞ እንደሰርታ ስትመጣ እጅግ በጣም ደስ ይላል። ዘርፍ በጣም ወዳችኋለሁ ቤተሰብ እና ነገር ምናምን አናቀሳሰብ ብቻ ፏ በሉ። ወዳችኋለሁ። መልካም ጊዜ ሁላችሁ ባይ